ሰላም ሰላም ወደ ቲክታክ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉም ሰላም ነው። እግዚአብሔር አምላክ የተመሰገነ ይሁን። እንዲሁም የዩቱብ ቻናል ተከታታዮቼ ሁሉ ሰላም፣ እኔ ጋር ሁሉም ሰላም ነው። እግዚአብሔር ይመስገን። ዩቱቤንም ሰብስክራይብ አድርጉ፣ ቲክቶኬንም ፎሎ፣ ሼር በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ ማለት ነው። እና ዛሬ ምን ልላችሁ ፈልጌ ነው፣ ካርጎ የምታደርጉ ልጆች ማለት ነው በአብዛኛው አሁን ለምሳሌ አገራችሁ ገብታችሁ ለእረፍት ወይ ለአንድ ወር ወይ ለሁለት ወር ኢትዮጵያ ገብታችሁ እናንተ ግን ካርጎ ትልካላችሁ ማለት ነው። ከዚህ ስንት ብር አውጥታችሁ ነው ካርጎ የምትልኩ? ከዚህ ገንዘብ ታወጣላችሁ። ኢትዮጵያም ደግሞ ለማስወጣት እቃውን ገንዘብ ትልካላችሁ ማለት ነው። እና በዚህን ሰዓት በጣም ብዙ ወጪ ነው የሚያስወጣችሁ ማለት ነው። እና ሲጀመር ለመሄድ ሳትቃረቡ ብዙ እቃ ባትገዙ ይመረጣል ማለት ነው። አንደኛችሁን ካላሰራ ጨርሻለሁ አሁን ተጠናቅቄ ኢትዮጵያ ይኖራሉ ብላችሁ ካሰባችሁ እንኳን ካርጎ ብታደርጉ ይመረጣል። ካርጎ ራሱ እንደኔ ጭራሽ ባይደረግ ራሱ እመርጣለሁ። ለምን ገንዘብ ይኖራችሁ እንጂ የትኛውም እቃ ኢትዮጵያ ላይ ሞልተዋል ማለት ነው። ስታንዳርዱን የጠበቀ እቃ ማለት ነው። ከፈለጋችሁ ሀገር ላይ የገባ እቃዎች አሉ ማለት ነው። ስለዚህ እዛ ለማስወጣት ለጉምሩክ ትከፍላላችሁ። ይቅርታ ቃሉ ጠፋብኝ። እናም ደግሞ ከዚህም ደግሞ ለማስላኪያ ትከፍላላችሁ እና ሄዳችሁ ለምትመለሱ ነገር በጣም ብዙ ኪሳራ ትከስራላችሁ። የ3 ወር የ4 ወር ደሞዝ ማለት ነው። እና ለምን ይሄ ያስፈለገ? ይሄ ገንዘብ የ4 ወር የ3 ወር ገንዘብ አቃጥለሽ በካርጎ ተመልሰሽ ከምትመጪ ይሄንን ገንዘብ አካውንተሽ ላይ አድርገሽ ከዛም በኋላ በቃ ላድርግ ግዴታ ነው ካልሽ እንኳን ጨራርስሽ ልትጂ ስትይ ሳይበዛ በቃ እንጂ ይሄን ያህል አሁን እኔ አንድ ጓደኛዬ ነግራኝ ባለፈው እዚህ 101,200 ብር ከፍላለች ለካርጎ። ኢትዮጵያ ላይ ስንት ብር ትጠይቃለች? 100,000 ብር ማለት ነው። 150,000 ብር እንግዲህ አስቡ። ይሄን ያህል እኮ የሚረባ እቃ ላይሆንም ይችላል ውስጥ ያለው ልብሶች፣ የተለያየ ነገር ሊሆን ይችላል። ስለዚህ እሷ ተመልሳ መጪ ናት። እንግዲህ ተመልሳ የምትመጣ ነው። ለእረፍት ነው ሄደችው። 150 ብር ከስራ ይቺ ልጅ ማለት ነው። ይሄ ኪሳራ ነው ዞሮ ዞሮ ማለት ነው። 150 ብር ከስራ ገና ተመልሳ ትመጣለች። ይሄ 150 ብር አካውንታ ላይ ቢቀመጥ ጥቅም አለው ማለት ነው። ስለዚህ ገንዘብ ያዙ። ኢትዮጵያ ስትሄዱ ኮተት አታብዙ። ይሄ እቃው ምኑ ኮተቱ፣ ልብሱ፣ ብርድ ልብሱ፣ ኮንፈርቱ ሁሉም ነገር ኢትዮጵያ ላይ ያለ። ኢትዮጵያ ላይ እየጠፋ ነገር የለም። ገንዘብ ብቻ ይዘሽ ኢትዮጵያ ማለት ነው። ስለዚህ ብዙ ኮተት እየገዛችሁ አንዷም ባለፈው እዚህ ቲክቶክ ላይ እየሰማሁኝ ነበረ። 3 ዓመት የ3 ዓመት ደግሞ እቃ ገዝታ ምናምን። ይሄ አሁን ቀልድ ነው ብለሹ 3 ዓመት ሙሉ እቃ ካርጎ ከምትገዛ ይህን የ3 ዓመት ገንዘብ አካውንቷ ላይ ብታስቀምጥ ከሰራችሁ ዓመታት ገንዘብ ጋር አጠራቅማ ከሆነ ማለት ነው ጽድት ያለ ስራ ትከፍታለች እኮ። ከስሯ ብዙ ሰራተኞችን ቀጥራ ስራ መክፈት ትችላለች። ለሌሎች ሰዎችም የስራ እድል መክፈት ትችላለች። ይሄ እዚህ እኔ እቃ እኮ እዛ ሊሰረቅም ይችላል፣ እንዲሁም ደግሞ ሊሰበር ይችላል። መንገድ ላይ ይሄ እቃ ወዲና ወዲን ሊሰበር ይችላል። ከዚህ ሁሉ እንደኔ ገንዘባችሁ ሴቭ አድርጉ። የሚጠቅማችሁ ገንዘብ ነው። እዚህ ያለን 50,000 ብር ምንም አይመስልንም። ኢትዮጵያ ስንገባ ግን 1,000 ብር ራሱ ዋጋ አላት ማለት ነው። ስለዚህ እባካችሁን ተጠንቀቁ። እንደዚህ ብዙ እቃ በተለይ እረፍት የምትሄዱ ልጆች እናንተ ካርጎ ባታደርጉ ይመረጣል። ሆኖ በቃ ግዴታ ማድረግ ያለብኝ ራሱ ካላችሁ አነስ ያለ እቃ ይሄን ያክል ብዙ ገንዘብ የሚያስወጣ እቃ ለምንድን ነው ካርጎ የምታደርጉት? ለምን ድሮ ላይ ካርጎ ማድረግ ርካሽ ነው፣ ማስወጣቱም ርካሽ ነው፣ መላኪያውም ርካሽ ነው። ብዙ ሰዎች ያውቃሉ። ቴሌቪዥን ያስላኩ፣ ፍሪጅ ያስላኩ፣ የተለያየ ነገሮች ማለት ነው። እናንተን ካርጎ የሚያደርጉላቸው መዳሞቻችሁ በራሳቸው ገንዘብ እቃውን ካሰጥቷችሁ ከሆነ በራሳቸው ገንዘብ ሰጥቶ ካርጎ የሚልኩላችሁ ከሆነ ኢትስ ኦኬ። ከዛ በተረፈ ግን የ3 ወር የ4 ወር ደሞዛችሁን እያቃጠላችሁ የምትልኩት እቃ እዛ ኢትዮጵያ ሄደው ብዙም ላያገለግላችሁ ላይ ይችላል። ስለዚህ እባካችሁን ተጠንቀቁ፣ ገንዘባችሁን ያዙ። አገራችሁ ስትገቡ የመዳም ቅመሞች ፕሊስ፣ ይሄ እዚህ የምናየው የመዳም ቤት እቃ ሁሉ ኢትዮጵያ ላይ እኮ እኛ የት ነው የምናደርገው ሲጀመር ማለት ነው። ስለዚህ ተጠንቀቁ፣ ገንዘባችሁን ያዙ። የሚጠቅመው ገንዘብ መያዝ ነው እላችኋለሁ። ወዳችኋለሁ። ሰላም ነው ማለት ነው፣ እንድትጠቀሙ ነው ማለት ነው። እና ገንዘብ ያዙ። ገንዘብ ነው የሚያስፈልጋችሁ። ሰላም ነው ባይ